አዋሽ ባንክ ደቡብ ቀጠና ሪጅን የገና በዓልን ምክንያት በማድረግ በሐዋሳ ከተማ ለሚገኙ 100 አቅመ ደካሞች የዘይት የዱቄትና በነፍስ ወከፍ ለእያንዳንዱ የ3000 ብር ድጋፍ አድርጓል። ማጣት ደግሞ ተሰማይ ይርቃልና በጣም ይከብዳል። ምን አንዳንድ በቃ ጎን ሰው ላይኖር ይችላል፣ ቤተሰብ ትርቃለህ እና በጣም ከፍ ነው የሚያታሳልፈው። ብዙ ታሪኮች አሉ፣ ብዙ ብሶቶች አሉና ትታስታውሰው ይከብዳል። እግዚአብሔር ይመስገን ደስ ብሎኛል። እኔ ይሄን ላረገልን ድርጅት እግዚአብሔር ይክፈለው ዋጋውን። እኔ ምንም አልልም። በቃ በጣም ደስ ብሎኛል። በጣም ደስ ብሎኛል። በጣም ደስ ብሎኛል። አዋሽ ባንክ እንግዲህ እንዲያው ምን እናገራለሁ። ይሄ የቀረበውን እግዚአብሔር አምላክ ይሄንን እንኩ ብሎ የሰጠ ያለ የዚህ ድርጅት በስተቀር ሌላ የረዳን ነገር የለም። ስለዚህ ድርጅት በጣም እናመሰግነዋለን። በመርሃ ግብሩ ላይ የተገኙ የተለያዩ የሃይማኖት አባቶች ለአቅመ ደካሞች የተደረገው ድጋፍ በሁሉም የእምነት አስተምሮ ውስጥ ያለ መልካም ተግባር መሆኑን ገልጸዋል። ቸገረውን መርዳት እጅግ ትልቅ በጎ ዓላማ ነውና ለዚህ ዓላማ ባንኩ ይህንን ትልቅ ነገር በማድረጉ እጅግ ደስተኛ ነኝ። ቤተክርስቲያንም ይህንኑ ነው የምታስተላልፈው በመልእክቷ። ሁልጊዜ የተቸገሩት እንዲረዱ ያለው የቸገረውን እንዲረዳ ነውና ባንኩ ደግሞ አሁን ብቻ ሳይሆን በየዓመቱ ይህን በጎ አድራጎት እንደሚያደርግ ያው መረጃው አለ፣ ሰምቻለሁ። አዋሽ ባንክ ዛሬ ለአረጋውያንና ለአቅመ ደካሞች የሚያደርገውን የዓመት በዓል ስጦታ የጌታችን የኢየሱስ ክርስቶስን የልደት በዓል ምክንያት በማድረግ ስለሚያደርገው ነገር ለማመስገን ነው። አዋሽ ባንክ ይሄንን መነሻ ባደረገ መልኩ ነው አዋሳ ላይ ያሉትን አረጋውያንን ለመርዳት ጥረቱን የጀመረውና ይሄ ትልቅ እንደ ቤተክርስቲያን እንደ አዋሽ ባንክም እንደ እግዚአብሔር ቃልም ትልቅ መልእክት የሚያስተላልፍ ነው። ለእንደዚህ ለአቅመ ደካሞች የሚረዳቸው ሰዎች ለሌላቸው የሚያደርጉት በጎ አመለካከት ትልቅ ደስ የሚያሳይ ነው። እንዲቀጥሉ ዘንድ በዚሁ መልክ ለሌሎች ባንኮችም አርአያ ናቸው የሚል አመለካከት አለኝ። የአዋሽ ባንክ ደቡብ ሪጅን 900,000 ብር የሚገመት የአይነትና የገንዘብ ድጋፍ ማድረጉን የገለጹት የደቡብ ቀጠና ሪጅን ዳይሬክተሩ አቶ መሐመድ ሹታሮ ባንኩ በተለያዩ ጊዜያት ለወገን ያለውን አለኝታነትና ማህበራዊ ኃላፊነት እየተወጣ መሆኑን ተናግረዋል። 2018 የገና በዓል ምክንያት በማድረግ አዋሽ ባንክ በዛሬው ዕለት በሐዋሳ ከተማ ለ100 ሰዎች ወደ 900,000 ብር የሚጠጋ ወጪ በማድረግ የቁሳቁስና የገንዘብ ድጋፍ እያደረገ ይገኛል። በዚሁ ባንኩ የዛሬው ዕለት ምክንያት በማድረግ ክብራችን ለወገናችን ደስታን መካፈላችን የሚል መርሃ ቃል ይዞ በዛሬ ቀን የወገኝተኝነቱን እያስመሰከረ ይገኛል። በባንክ አገልግሎት ከሚሰጠው ጎን ለጎን ማህበራዊ ኃላፊነቱን እየተወጣ የሚገኝ ባንክ ነው።